አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታታዮች እንዴት ናችሁ? አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤቴ አዲስ የሆናችሁ ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። እንደዚሁም ነባሮች ስለምታበረታቱ በጣም አድርጌ አመሰግናለሁኝ። ቪዲዮውን ከወደዳችሁት ላይክ፣ ሸር በማድረግ አበረታቱኝ። ወዳችሁና ፈቅዳችሁ ስለምትከታተሉ በጣም አድርጌ አመሰግናለሁኝ። ከባለፈው የቀጠለ የኢብራሂም አለይሂ ሰላም ታሪክ ክፍል 2ን ይዤ ብቅ ብያለሁኝ። ብዙም ሳይፈልጉት ነበረ ኢብራሂም አለይሂ ሰላምን አግኝተው ለፍርድ ያቆሙት። ዳኛውም ይህንን አሳፋሪ ተግባር በአማልክቱ የፈጸምከው አንተ ነህ እንዴ አለው። ኢብራሂም አለይሂ ሰላም እኔ አይደለሁም፣ ይህ ትልቁ ነው፣ እሱን ጠይቁት እንጂ እንደምትመለከቱት ፋስ ተሸክሟል። እሱ ነው የፈጃቸው፣ ከፈለጋችሁ ጠይቁት አላቸው። ህዝቡም እንዴት መናገርና መስማት የማይችሉ ጣዖታትን ጠይቅ ትላለህ? ኢብራሂም አለይሂ ሰላም አያችሁ፣ መናገርና መስማት የማይችሉ ጣዖታትን ነው እያመለካችሁ ያላችሁት። ትንሽ አታስተነትኑምን? ኢብራሂም አለይሂ ሰላም ይህንን ሲናገር ሁሉም ጥፋት ላይ መሆናቸውን ተረዱና ሞራላቸው ቀዘቀዘ። ነገር ግን ሰይጣን አሱቦ ገለጸላቸውና ወደ ጥመታቸው በመመለስ ኢብራሂምን አለይሂ ሰላም ለሰራው ቅጣት ይህንን ዘንድ በእሳት ለማቃጠል ትዕዛዝ አስተላለፉ። አሁን ኢብራሂም አለይሂ ሰላም ለማቃጠል ማገዶ ለቀማው ተጀምሯል። እያንዳንዱ ነገድ በርካታ ማገዶ እንጨቶችን ሰበሰቡ፣ በመከመርም ጀምሯል። በመጨረሻም ኢብራሂም አለይሂ ሰላምን ማቃጠል የተከመረው የእንጨት ብዛት ትልቅ ተራራ አከለ። ከተለያየ ሀገራት የኢብራሂምን አለይሂ ሰላም አስከፊና ዘግናኝ ቅጣት ለመመልከት ወደ ባቢሎን ከተማ ሰው መጥቷል። እሳቱ በማቀጣጠል ሲጀመር የእሳቱ ነበልባል በሰማይ በራሪ አዋፎችን እየጠበሰ ይጥላቸው ነበረ። እንግዲህ በዚህ ውስጥ አሁን ኢብራሂም ሊገባ ነው። እሳቱ በጣም ከተፋፋመ በኋላ አይደለም ኢብራሂምን ለማስገባት ይቅርና ራቅ ብሎ እንኳን ወደ እሳቱ ድንጋይን መወርወር ነበልባሉ አንዳድ አይሰጥም ነበረ። ኢብራሂም አለይሂ ሰላም እንዴት አድርገው እሳት ውስጥ እናስገባ የሚለው ጥያቄ መጣ። ይህንን ጊዜ ሰይጣን በሰው ተመስሎ መጣና አንድ መፍትሄ ሹክ አላቸው። እሱም መስፈንጠር በመጠቀም ኢብራሂምን አለይሂ ሰላም ወደ እሳቱ ማስፈንጠር እንዳለባቸው ነገራቸው። ከዚያም የተባለውን መስፈንጠር ተዘጋጅቶ ኢብራሂምን አለይሂ ሰላም ወደ እሳቱ ለመወርወር መስፈንጠሩ ላይ አስቀመጡት። ልክ ኢብራሂም አለይሂ ሰላም እዛ ላይ ቁጭ ብሎ ሳለ ጅብሪል አለይሂ ሰላም መጣና ኢብራሂም ሆይ የምትፈልገው ነገር ካለ እኔ ልርዳህ፣ ከፈለክም እሳቱን ላጥፋልህ አለው። ኢብራሂምም አለይሂ ሰላም አይ ዛሬ እርዳታን ከአላህ ብቻ ነው የምፈልገው ብለው መለሱለት። በመስፈንጥሩ ኢብራሂም አለይሂ ሰላም ወደ እሳቱ ሲወረወር እዛ የተሰበሰበው ህዝብ ሁላ እሳት ትገባላችሁ እያለ ይዝትብን የነበረው ሰውዬ ቀድሞ ራሱ ገባ አይደለ እያሉ ማላገጥ ጀመረ። ነገር ግን በአላህ ልዕልና በሁሉ ነገር ቻይነቱ እሳትን አንቺ እሳት ሆይ ኢብራሂም ላይ ቀዝቃዛና ሰላም ሁኝለት በማለትም ትዕዛዝ አስተላለፈ። ከረጅም ርቀት በማስፈንጠር ወደ እሳቱ የተወረወረው ኢብራሂም አለይሂ ሰላም ልክ እሳቱ ውስጥ ሲገባ ከላይ እሳት ሆኖ የታየው የነበልባል ከገባ በኋላ በአላህ ፍቃድ ምንም ሳይሆን ቀረ። እሳቱ ተፋፋሟል። ህዝቡም በደስታ ራሱን አያውቅም። በመጨረሻም ኢብራሂም አለይሂ ሰላም ሞቷል ብለው ሁሉም
ተበታተኑ። እሳቱ ግን ይባስ እየተፋፋመ ነው። በዚህን ሁኔታ ኢብራሂም አለይሂ ሰላም ለተወሰኑ ቀናት እሳት ውስጥ አሳለፈ። በመጨረሻም እሳቱ ሲጠፋ ህዝቡ ግር ብለው መጣ። በዚህም አጋጣሚ ነበረ ኢብራሂም አለይሂ ሰላም ከመጀመሪያው ውበት 70 እጥፍ ጨምሮ ከእሳቱ ሲወጣ የተሰበሰበው ሰው ሁሉ ሰይጣን መስሎት እዊታውን ያስተጋባው። የኢብራሂም አለይሂ ሰላም በእሳት የተወሰነ ቀን ቆይቶ በሰላም የመውጣቱ ነገር በተለያየ ሀገራት ለዓመታት የሰው ልጆች መነጋገሪያ ሆኖ ከረመ። ኢብራሂም አለይሂ ሰላም ምንም እንኳን የዳዕዋ ጥሪያቸው አጠናክረው ቢቀጥልም ሳራና ሉጥ ከተባሉት 2 ሰዎች በላይ ተከታይ ሊያፈራላቸው አልቻለም ነበረ። ኢብራሂም አለይሂ ሰላም ሚስቱ ሳራንና ሉጥን ይዘው ወደ ሌላ ሀገር ለመሰደድ ወሰነ። ከባቢሎን ምድር ብዙ ተጓዘው ፍልስጤም ደረሱ። በዚያን ዘመን ፍልስጤምን የሚያስተዳድረው የግብፅ ንጉስ ነበረና ሳራ የምትባለዋን በጣም ቆንጆ ሴት በግዛቱ ውስጥ እንደምትገኝ በወሬ ደረሶት ወታደሮቹን እሷንም አብሯትም ያሉትንም ሰው እንዲያቀርቡለት አዘዘ። ሁሉንም በወታደር ተከበው ወደ ቤተ መንግስት በመሄድ ላይ ሳሉ አንድ ነገር ተመካከሩ። ኢብራሂም አለይሂ ሰላም ባሏ ነኝ ብለው ከተናገሩ ስለሚገሏቸው ወንድሟ ነኝ ለማለትም ወሰኑ። የንጉሱ ወታደሮች ኢብራሂም አለይሂ ሰላምን ወደ እንግዳ ማረፊያ አስገብተው ሳራን ለንጉሱ አሳልፈው ሰጡ። ኢብራሂም አለይሂ ሰላም ምኗ ነህ ተብለው ሲጠየቁ ወንድሟ ብለው በመመለሱ ከሞት ተረፏል። አሁን የሳራ እንግልት ከወደ ውስጥም በኩል ጀምሯል። ንጉሱ ሊተናኮላት ሲሞክርም ጌታዬ እኔ ባንተ ያመንኩ ሲሆን ከመጥፎ ነገር ሁሉ ባንተ እጠበቃለሁኝ፣ ይህንንም ንጉስ ለኔ ላይ ስልጣን አትስጠው እያለችም አላህን ተማጸነችው። ንጉሱም እጁን ወደ ሳራ ሲዘረጋ እዛው በዘረጋበት እጁ ደረቀ። ያንን ጊዜ ንጉሱ በከፍተኛ ሁኔታ መጮህ ጀመረ። ሳራም ይህንን ንጉስ ከሞተ ወታደሮቹ እሷንም እንዳይገድሏት ሰግታ አላህን ለመነችው። አላህም የንጉሱን እጅ ሲለቅለት ንጉሱም ከመጀመሪያው ጸያፍ ተግባር አልተማረም ነበረና ዳግም እጁን ወደ ሳራ ላከ። ሳራም እንደ መጀመሪያው ጌታዋን ተማጸነችው። የንጉሱ እጅ ዳግም በቦታው ደረቀ። ይህንን ጊዜ ንጉሱ በከፍተኛ ሁኔታ መጮህ ሲጀምር አሁንም ሳራ ይህንን ንጉስ ከሞተ ወታደሮቹ እሷንም እንዳይገድሏት ሰግታ አላህን ለመነችው። አላህም የንጉሱን እጅ ለቀቀለት። ንጉሱም ከመጀመሪያው ውዳቂ ተግባሩ አልተማረም ነበረ። ዳግም እጁን ወደ ሳራ ላከ። ይህንን ጊዜ አላህ ሱብሓነሁ ወተዓላ የንጉሱ ሞላ ሰውነቱን በድን ሽባ አደረገው። ንጉሱም ዳግም ላይ ተናኮላት ቃል ገብቶላት አላህም ለቀቀው። ይህንን ጊዜ ንጉሱ አገልጋዮቹን ጠርቶ ሰው ናት ብላችሁ ሰይጣን አመጣችሁልኝ እንዴ? በሉ አንድ አገልጋይ ስጧትና ከዚህ አስወጡልኝ አላቸው። አሁን እነ ኢብራሂም 2 ሆነው የገቧትን ከተማ ከአገልጋይቷ 3 ሆነው ወጡ። ሳራ ምንም እንኳን ቆንጆ ብትሆንም መውለድ የማትችል መሃን ነበረች። ኢብራሂም አለይሂ ሰላም እድሜው በዳዕዋ ላይ ብቻ በማሳለፍ እድሜው ፈጅቶ ሽምግል ብሏል። ሳራ አንድ ቀን ኢብራሂም አለይሂ ሰላምን አንተ እድሜህ ገፍቷል፣ እኔም እንደምትመለከተው መውለድ አልችልም፣ ስለዚህችን አገልጋያችንን አግባትና ልጅ ውለድላት አለችው። ለዛሬ የነበረኝ ቆይታ ይሄን ይመስላል።
በቀጣይ በአዲስ ቪዲዮ በሶስተኛ ክፍል እስከምንገናኝ ቪዲዮውን ከወደዳችሁት ላይክ ሸር በማድረግ አበረታቱኝ። በድጋሚ በያላችሁበት የአላህ ሰላምና እዝነት አይለያችሁ።